ጠዋት 12 ሰዓት ላይ የስልክ የማንቂያ ደወል ሲጮህ አእምሮ ውስጥ አንድ ከባድና የህይወት አቅጣጫ ለዘላለም የሚወስን ጦርነት ይካሄዳል። ይህ ጦርነት የሚደረገው በሁለት የተቃረኑ ማንነቶች መካከል ነው። አንደኛው ገና 10 ደቂቃ ልተኛ፣ ብርድ ነው፣ ዛሬ ባልነሳ ምን ሆናለሁ፣ ትንሽ ልረፍ የሚለው የደካማውና የተሻናፊው ማንነት ድምጽ ሲሆን፣ ሁለተኛው ደግሞ ተነስ፣ የተፈጠርከው ለታላቅነት ነው፣ ህልምህን አሳድግ፣ ዓለምን ተቆጣጠረው የሚለው የአሸናፊነት ማንነት ድምጽ ነው። በዓለማችን ላይ ያሉ 99% ሰዎች ይህንን የመጀመሪያ የጧት 12 ሰዓት ጦርነት ያሸንፉታል። የማንቂያ ደወል አጥፍተው ወደ ሞቃታማው ብርድ ልብሳቸው ይመለሳሉ፣ ወይም ደግሞ እንደነቁ ወዲያውኑ ገና አይናቸውን በቅጡ ሳይገልጡ ስልካቸውን አንስተው የሶሻል ሚዲያ ጫጫታ ውስጥ ይዘፈቃሉ። ነገር ግን ከዜሮ ተነስተው የማይደፈር የፋይናንስ ኢምፓየር የገነቡ ዓለም የቀየሩ ፈላስፋዎችና የ1% አሸናፊዎች ክበብ አባላት ይህችን የመጀመሪያዋ የጧት 12 ሰዓት ልክ እንደ ጦር ሜዳ ካምፕና እንደ ቅዱስ ስፍራ ነው የሚቆጥሯት። እንኳን ወደ ዛይ ቻናላችን በደህና መጣችሁ። ዛሬ አጭር የሞቲቬሽን ወሬ ልነግራችሁ አልመጣሁም። ይህ ጥልቅ የስነ ልቦና የነርቭ ሳይንስና የቢዝነስ ስትራቴጂ ትንታኔ ነው። ታላላቅ ቢሊዮነሮች፣ ፈላስፋዎችና የዓለማችን ስኬታማ ሰዎች ጠዋት 12 ሰዓት ላይ የሚያደርጓቸውን 3 ሚስጥራዊና ህይወት ቀያሪ ነጥቦች ከዳርክ ሳይኮሎጂና ከዘመናዊ ሳይንስ ጋር በማስተሳሰር እናጋልጣለን። ይህ ቪዲዮ አእምሮህን ከፍተህ እስከ መጨረሻው ካዳመጥከውና ተግባር ላይ ካዋልከው የህይወትህ ውጤት በወራት ውስጥ ሙሉ በሙሉ መቀየሩ አይቀርም። የዶፓሚን ምሽግ። አብዛኛው ሰው ጠዋት እንደነቃ የሚያደርገው የመጀመሪያው ነገር ስልኩን አንስቶ ቲክታክ፣ ፌስቡክ፣ ዜናና የሰዎችን ስቴተስ ማየት ነው። ይህ ድርጊት በዳርክ ሳይኮሎጂው የተሸናፊዎች ወጥመድ ይባላል። ለምን? ጧት 12 ሰዓት ላይ አይንህን ስትገልጥ አእምሮ እጅግ በጣም ስሱና ለፕሮግራም የተጋለጠበት በሳይንሱ ቴታና አልፋ የተባለ የአእምሮ ሞገድ ውስጥ ይገኛል። ይህ ማለት በዚህ ሰዓት የምታየው የምትሰማውና የምታስበው ነገር በቀጥታ አእምሮ ላይ ያለ ምንም ማጣሪያ ወደ ስር ነቀል አእምሮ ሰተት ብሎ ይገባል ማለት ነው። የስታንፎርድ ዩኒቨርሲቲ ታዋቂ የነርቭ ሳይንስ ተመራማሪ ዶክተር አንድሪው ሁበርማን ይህንን ሲያስረዳ ጠዋት እንደነቃ ስልክህን ማየትህ አእምሮ ውስጥ ያለውን የዶፓሚን መጠን ገና ሳይታሰብ ብልጭ እንዲል ያደርገዋል። ይህ ማለት ቀኑን ሙሉ ትኩረትና ትጋት የሚፈልጉ ከባድ የቢዝነስ ስራዎችን ለመስራት የሚያስፈልግህን የተፈጥሮ ጉልበት ገና አልጋህ ላይ ሆነ የሌሎቹን ሰዎች ፎቶ በማየትና ዜና በማንበብ አቃጥለዋል ማለት ነው። አየህ፣ ሲስተሙና የቴክኖሎጂ ኩባንያዎች አንተን ተከታይ አድርገው ነው ፕሮግራም ያደረጉ። ጧት ስልክህን ስትከፍት አንተ የሌሎች ሰዎች አጀንዳ ነው የምታስፈጽመው። የ1%ቱ አሸናፊዎች ምስጢር። የዝምታና የብቸኝነት ኃይል። ስኬታማ ሰዎች ይህንን ጠንቅቀው ያውቃሉ። የ1%ቱ አባላት ጧት 12 ሰዓት ላይ ስልካቸውን እንደ መርዝ ነው የሚሸሹት። የእነሱ አእምሮ ተከታይ አይደለም፣ የእነሱ አእምሮ መሪ ነው። ታዲያ ስኬታማ ሰዎች ስልክ ከማየት ይልቅ ምን ያደርጋሉ? በዚህ ወርቃማ ሰዓት የዓለማችን ታላላቅ ቱጃሮች አእምሯቸውን ለስኬት ፕሮግራም ያደርጋሉ። የቢሊዮነሩ ኢንቨስተር ሬይ ዳሊዮ ወይንም የአምፖል መስራች ስቲቭ ጆብስን ህይወት ብንመለከት የጧት ተግባራቸው ዝምታና ማሰላሰል ነው። ጧት ላይ ስልክህን ዘግተህ ለ15ና ለ20 ደቂቃ ብቻህን በዝምታ ስትቀመጥ አእምሮ የዓለምን ጫጫታ አጥፍቶ የራሱን የውስጥ ድምፅ መስማት ይጀምራል። አዳዲስ የቢዝነስ ሀሳቦች፣ የችግር መፍቻ መንገዶችና ታላላቅ የፈጠራ ስራዎችን የሚመነጩት በዚህ የዝምታ ሰዓት ውስጥ ነው። ስቲቭ ጆብስ ጧት 12 ሰዓት ላይ ሲነሳ መስታወት ፊት ይቆምና ራሱን አንድ ጥያቄ ይጠይቃል። ዛሬ በህይወቴ የመጨረሻ ቀን ቢሆን ኑሮ አሁን ላደርገው ያሰብኩትን ነገር አደርገው ነበር። ይህ የስቴኮች ጥበብ አእምሮውን ከንቱ ከሆኑ ነገሮች ጠብቆ ዋና ራዕዩ ላይ እንዲያተኩር ያደርገዋል። የቴክኖሎጂ ኩባንያዎች አጀንዳህን እንዲነጥቁ አትፍቀድ። የጧት 12 ሰዓት የራስህን ብቻ ግዛት ነው። የዶፓሚን ምሽግህን ገንባ። የባዮሎጂ ጦርነት፣ የምቾት ዞኑን መግደል። ጧት 12 ሰዓት ላይ ከሙቀታማና ምቹ አልጋ መውጣት ለሰው ልጅ ተፈጥሮ እጅግ ከባድ ትግል ነው። አእምሯችን የተፈጠረው ጉልበትን ለመቆጣጠርና ምቾትን ለመፈለግ ነው። ነገር ግን የጥንት የሮም ንጉስና የስቶይክ ፈላስፋ የሆነው ማርክስ ኦርሌስ ማሰላሰል በተሰኘው ታዋቂ ማስታወሻው ላይ ራሱን ጧት ላይ እንዲህ እያለ በቁጣ ይሞግት ነበር። ከአልጋህ ለመነሳት ስትሰንፍ ይህንን አስብ። እኔ የተፈጠርኩት የሰው ልጅን ታላቅ ስራ ለመስራት ነው? ወይም እኔ የተፈጠርኩት የሰው ልጅን ታላቅ ስራ ለመስራት ነው? ወይስ ብርድ ልብስ ውስጥ ተጠቅልዬ ሙቀት እየሞኩኝ እንድተኛ ነው? ተፈጥሮ የሰጠኝ ዓላማ ይህ ነው እንዴ? ትናንሽ አዋፍና ጉንዳኖች ሳይቀሩ ማለዳ ተነስተው የዓለማችን ስርዓት ሲያስቀጥሉ አንተ የሰው ልጅ ሆነ የራስህን ስራ ለመስራት እንዴት ትሰንፋለህ? 1%ቱ አባላት የሚያውቁት ሌላኛው ትልቅ የዳርክ ሳይኮሎጂ ምስጢር አእምሮህንና ውጫዊው ዓለምን ለማሸነፍ
መጀመሪያ ሰውነትን ማሸነፍ እንዳለባቸው ነው። ተራው ሰው ጧት ተነስቶ ሙቅ ቡና እየጠጣ መቆዘም ይመርጣል። ስኬታማ ሰዎች ግን ጧት 12 ሰዓት ላይ የነርቭ ስርዓታቸውን በከፍተኛ ሁኔታ የሚያነቃቃ ኃይለኛ ድርጊት ይፈጽማሉ። ይህ የባዮሎጂ ጦርነት በሁለት ዋና ዋና መንገዶች ይከናወናል። አንደኛ፣ ላብ የሚያወጣ ርህራሄ የለሽ እንቅስቃሴ። ታላቁ የአመራር ሳይንስ ጸሐፊ ሮቢን ሻርማ ዘ 5 AM ክለብ በተሰኘው መጽሐፍ ላይ እንዳጋለጠው ጧት ላይ ለ20 ደቂቃ ያክል ከባድ የአካል ብቃት እንቅስቃሴ ማድረግ በአእምሮ ውስጥ BDNF የተባለ ተአምረኛ ፕሮቲን እንዲመነጭ ያደርጋል። ይህ ፕሮቲን ልክ እንደ አእምሮ ማዳበሪያ ነው። የጭንቀት ስሜትን ጠራርጎ ያጠፋል፣ አዳዲስ የነርቭ ሴሎች ይገነባል፣ የአስተሳሰብ ፍጥነትን ይጨምራል። እናም አእምሮህን ቀኑ ሙሉ እንደ ሹል ቢላዋ በንቃት እንዲሰራ ያደርገዋል። ጠዋት ስፖርት መስራት ስለ ጡንቻ ግንባታ አይደለም፣ ስለ አእምሮ ግንባታ ነው። ሁለተኛ፣ የቅዝቃዜ ጥበብ። ዛሬ ላይ በርካታ ቢሊዮነሮችና ታዋቂ አሸናፊዎች ጠዋት ላይ በበረዶ ውሃ መታጠብ እንደ ትልቅ የጠዋት ስርዓታቸው ይዘውታል። ለምን? ቪም ሆፍ የተባለው ታዋቂው የሳይንስ ሰው እንዳጋለጠው ቀዝቃዛ ውሃ ውስጥ መግባት ስሜታዊ ጽናትን ይገነባል። አስበው፣ ገና ጧት 12 ሰዓት ላይ ሰውነትህ ሙቀት በሚፈልግበት ሰዓት እጅግ ከባድና የማትወደውን ነገር ራስህን አስገድደህ መጋፈጥ ከቻልክ ቀሪውን ቀን ቢዝነስ ውስጥ የሚያጋጥሙን የደንበኛ ክህደቶች፣ የገበያ መውደቆችና ከባድ ፈተናዎችን ማሸነፍ ላንተ እጅግ ቀላል ይሆንልሃል። ምክንያቱም ትልቁን ጦርነት ጧት መታጠቢያ ቤት ውስጥ አሸንፈዋል። ምቾትን መግደል የፋይናንስ ነፃነትን መጀመሪያ ነው። እንቁራሪቷን መዋጥ የከፍተኛ ዋጋ ህግ። አብዛኛው ሰው ስራ ሲጀምር በጣም ቀላል የሆኑትንና አእምሮን የማያዳክሙ ስራዎችን ለምሳሌ ኢሜል መመላለስ፣ ዴስክ ማጽዳት፣ ጓደኛ ጋር ማውራት፣ ወረቀቶችን ማስተካከል በመስራት ራሱን ቢዚ ያደርጋል። ይህ የስነ ልቦና ማታለያ ይባላል። ትሰራለህ፣ ላብህ ይወጣል፣ ታማርራለህ፣ ግን ውጤት የሌለው ባዶ ስራ ነው። ታዋቂው አሜሪካዊ ጸሐፊ ማርክ ትዌን አንድ ጊዜ አእምሮን የሚሰብር አስገራሚ አባባል ተናግሮ ነበር። ጧት እንደተነሳ የምታደርገው የመጀመሪያው ነገር ሕያው እንቁራሪትህን መዋጥ ቢሆን ቀሪውን ቀን ከዛ የከፋና የሚያስጠላ ነገር እንደማያጋጥምህ እርግጠኛ መሆን ትችላለህ። በቢዝነስና በጊዜ አጠቃቀም ሳይንስ ዓለም ውስጥ ይህ ህግ ያችን እንቁራሪት ብላት ይባላል። ስኬታማ ሰዎችና የ1% አሸናፊዎች ጧት 12 ሰዓት ላይ አእምሯቸውን አዘጋጅተው ሰውነታቸውን በስፖርትና በቅዝቃዜ ካነቃቁ በኋላ ወደ ስራ ጠረጴዛቸው ሲቀመጡ ቀጥታ የሚሄዱት ወደ እንቁራሪቷ ነው። እንቁራሪት ምንድን ነው? እንቁራሪት ማለት ለአንድ ቢዝነስ፣ ለገቢህ ወይንም ለህይወትህ እጅግ ከፍተኛ የሆነ ለውጥ ሊያመጣ የሚችለውን ነገር ግን ለመስራት የሚከብድህ አስፈሪ የሆነውና ሁሌም ነገ ሰራዋለሁ፣ ከሰዓት አየዋለሁ እያልክ የምታራዝመው ያ ትልቁ ስራ ነው። ለምን ይህ ስራ ጧት ላይ ብቻ ይሰራል? በስነ ልቦናው ዓለም የውሳኔ ድካም የሚባል ሳይንሳዊ ጽንሰ ሀሳብ አለ። የሰው ልጅ አእምሮ በቀን ውስጥ ትክክለኛ ውሳኔ የመስጠትና የማሰብ አቅሙ የተወሰነ ነው። ልክ እንደ ስልክ ባትሪ። ከሰዓት በኋላ 8 ሰዓትና ማታ ላይ አእምሮህ ብዙ ጫጫታና ትንንሽ ውሳኔዎች ስለሚደክም ያንን ከባድና ወሳኝ ስራ ለምሳሌ ትልቅ የቢዝነስ ፕሮፖዛል መጻፍ፣ አዲስ ዲጂታል ክህሎቶችን መማር ወይም ከባድ የኢንቨስትመንት ስትራቴጂዎችን መንደፍ ለመስራት አቅም ያጣል። ስለዚህ ሚሊዮነሮች ጧት ላይ የፍላጎት ጉልበታቸውን 100% ሙሉ በሆነበት ሰዓት ማንም ሰው ሳይረብሻቸው ስልክ ሳይደወል ታዋቂው ጸሐፊ ካል ኒውፖርት ጥልቅ የስራ ትኩረት በሚለው ስሌት ያንን ከባድ ስራ አጠናቀው ይጥሉታል። ያችን ከባድ የህይወት እንቁራሪት ገና ጠዋት 2 ሰዓት ላይ ሳይሞላ ከበላሃት የዛን ቀን ጦርነት አሸንፈሃል ማለት ነው። የተቀረው የዕለቱ ሰዓት በሙሉ ያንተ እድልና ነፃነት ጉዞ ይሆናል። የፀሐይ ቤተሰቦች ስኬትና ሀብት በአንድ ጀንበር የሚመጡ እድል ቀንቶ ሰማይ ተከፍቶ የሚወርዱ ተአምራት አይደሉም። እድል የሚባለው የሰነፎች ማጽናኛ ነው። የህይወትህን ስኬት አንተ ማንም በማያየ ሰዓት ዓለም በከባድ እንቅልፍ በተኛበት በዛ ጭር ባለ የጧት 12 ሰዓት ላይ በራስህ ላይ በምትወስደው ጥብቅ ዲሲፕሊን የሚገነባ ውጤት ነው። የጧትህን ሰዓት መምራት ከቻልክ ቀንህን ትመራለህ። ቀንህን ከመራ ሳምንትህን ትቆጣጠራለህ። ሳምንትህን ከተቆጣጠርክ ህይወትህና የፋይናንስ ዕጣ ፈንታ በገዛ እጅህ ትጽፋለህ። የማህበረሰቡና የሲስተሙ ባሪያ ሆነ የደወልህን ቁልፍ ያጠፋ የማንኮራፋት ድህነትህና ጸጸትን መምራት ትችላለህ። አሊያም አሁኑ ንቀህ ስልክህን በማራቅና በዝምታ በማሰላሰል የዶፓሚን ምሽግህን መገንባት፣ በላብና በቅዝቃዜ የምቾት ዞንህን ገድለህ የአእምሮ ኬሚስትሪ ማነቃቃት። የህይወትህን ትልቁንና ከባዱን ስራ ገና በማለዳ መብላት ትችላለህ። ዛሬ ማታ ስትተኛ ይህንን የመጨረሻ ውሳኔ ያስተላለፍ። ነገ ጠዋት 12 ሰዓት ላይ ስትነሳ ለስሜትህና ለምቾትህ ባሪያ ትሆናለህ ወይስ ለህልምህና ለራእይህ መሪ ትሆናለህ? ምርጫው ያንተና ያንተ ብቻ ነው። ይህ ጥልቅ ስነ ልቦናዊና ስትራቴጂ ትንታኔ አእምሯችሁን ካነቃው እናም የህይወት ዘመን የአስተሳሰብ ለውጥ ከፈጠረላችሁ ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ስንፍናና የሶሻል ሚዲያ ሱስ አንቆ ለያዛቸው አቅማቸው ለባከነና
ጧታቸውን ለሚያባክኑ ወዳጆቻችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ የነጻነት ቁልፍ ስጧቸው። በቀጣይ ማንም ሊነግራችሁ የማይደፍረውን አዲስ የዳርክ ሳይኮሎጂ የሳይንስና የ1% አሸናፊዎች ሚስጥር ይዘንላችሁ እስክንመጣ የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አቅምህን ገንባ፣ የጧት ሰዓትህን በእጅህ አስገባ፣ ነጻነትህን አውጅ። ፀሐዮች ነን፣ አብረን እንደግ።